በአንድ ወቅት በምግብ እጥረትና በውጭ እርዳታ ትታወቅ የነበረችው ኢትዮጵያ በአሁኑ ወቅት በአመራር ቁርጠኝነትና በተግባራዊ የፖሊሲ ለውጥ ምክንያት በአፍሪካ ቀዳሚ የስንዴ አምራች ሀገር ለመሆን በቅታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ዘንድሮ ኢትዮጵያ ከ330 ሚሊዮን ኩንታል በላይ ስንዴ በማምረት ከአፍሪካ አንደኛ መሆኗን ይፋ አድርገዋል። በዚህም ታዲያ ዘንድሮ ባለፈው ክረምት ብቻ 4.4 ሚሊዮን ሄክታር እንዲሁም በበጋ 3.8 ሚሊዮን ሄክታር ገደማ መሬት ታርሶ በስንዴ ሰብል ተሸፍኗል። ለዚህም ውጤት ባለድርሻ የአመራር ቁርጠኝነትና የፖሊሲ ለውጥ ሲሆን መሬት በበጋ ከክረምት ጦም ማደር የለበትም በሚል አቋምና ጽኑ እምነት የተጀመረው ጉዞ አስደናቂ ስኬት አስመዝግቧል። ከዝናብ ጥገኝነት በመውጣት በመስኖ ልማት ላይ የተደረገው መዋቅራዊ ሽግግር ኢትዮጵያ የተፈጥሮ ጸጋዎቿን ለልማት ማዋል መጀመሯን በተግባር አሳይቷል። ታዲያ ይህ ስኬት ኢትዮጵያ ከዛሬ 5 እና 6 ዓመት በፊት ከነበረባት የስንዴ አስመጪነት ደረጃ ሙሉ በሙሉ አስወጥቶ በምግብ ዋስትና ራሷን እንድትችልና የኢኮኖሚ ነፃነቷን እንድታረጋግጥ ትልቅ መሰረት የጣለ ታሪካዊ ምዕራፍ ነው። ይህ ጅምር ብቻ ከሆነ የኢትዮጵያ ቀጣዩ የግብርና አስደናቂ ጉዞ ምን ይመስል ይሆን? ሐሳባችሁን በኮሜንት አጋሩን። ፍትሐ ዮሴፍ ነኝ። ወቅታዊ መረጃዎች እንዲደርሷችሁ የፋና ዲጂታል ቤተሰብ ይሁኑ።